ኦርቶዶክስ ማለት ፍልስፍና ነች። ኦርቶዶክስ ማለት አገር ነች። ኦርቶዶክስ ማለት ሰፊ ነች። ነው የምንገባው የወንድማችንን ገለው አንድ ትንሽ በ13 ዓመት ነው 15 ዓመት ያረገዘች ልጅ ነበረች። ከዚህ በኋላ እኛ ከፍ የምናደርገው ገዳም የለም። በየገዳማቱ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ በስውሯ ማርያም ገዳም ውስጥ የሚሰሙት ነገሮች በሙሉ በጣም የሚያሳዝኑ ናቸው። አንድ ወንድማችን እንግዲህ እንደሞተ መረጃ እየወጣ ነው የሚገኘው። ሙሉን ነገር አስመለክታችኋለሁኝ። እንዲሁም ሞጣ ቀራኒዮ ሰሞኑን አነጋጋሪ ሆኗል። ከፖለቲካ ወደ ሃይማኖት መጥቶ እንግዲህ እያስተማረ ነው የሚገኘው። ምን ተናገረ የሚለውን ካደበቱ አስደምጣችኋለሁኝ። ዘመድኩን በቀለም እንግዲህ በጣም ብዙዎች ስለሚጠቋቆሙባት ስለ ዋንቲያ ያወጣው መረጃ አለ። እነዚህን ሁሉ ሰፋ አድርገን እንመለከታለን። እስቲ ከዚህ ቄስ ነኝ ባይ ፓስተር እንጀምር። ከዚህ በኋላ እኛ ከፍ የምናደርገው ገዳም የለም። በቃ ከዚህ በኋላ ከፍ የምናደርገው የትኛው ስፍራ የለም። ጽድቃችን እሱ ሞቶ ተገኝቷል። እኛ አሁን እግዚአብሔር አብ ያለበሰን የክብር ልብስ ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተን እግዚአብሔር ያለበሰንን የክብር ልብስ ለብሰናል። የክብር ልብሳችን ነው ኢየሱስ። በሆድና በሴሰኝነት ከቤተ ክርስቲያን ተባሯል። ዛሬ ግን የቤተ ክርስቲያን ጠላቶች ያመሰግኑታል። ስሙት ቪዲዮ። ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላል። ሰውየው ማን እንደሆነ ለምን ከቤተ ክርስቲያን እንደተባረረ ሌላ ቪዲዮ ላሳያችሁ፣ ተመልከቱ። ቪዲዮውን ስለሚያስጠፉት 50 እና ከዚያ በላይ ጊዜ በደንብ አድርጋችሁ ኮፒ ሊንክና ሪፖስት አድርጉት። እስከ መጨረሻው ተከታተሉ። ኮሜንቱንም ዛሬ የእናታችን የቅድስት አርሴማ ቀን ነውና በስሟ አጥለቅልቁት። ቅድስት አርሴማ እያላችሁ አጥለቅልቁት። ገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ በደንብ ነው የምኖረው። በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝና ሰሙቷል ፍታ የሚለኝ። በድጋሚ እላችኋለሁ ቪዲዮውን እንዳያስጠፉ 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰቡ ለምን ከቤተ ክርስቲያን ወጣ፣ ለምን ከቤተ ክርስቲያን ተባረረ? ይሄ ሰውዬ እንደተመለከታችሁት ዓለማዊ ምኞት ስቦት ነው። ሆዱ አሸንፎት ነው። በርገርና ፒዛ መብላት አምሮት ነው። ሴሰኝነት አምሮት ነው። መደነስ መጨፈር አምሮት ነው ከቤተ ክርስቲያን የወጣው። እርሱ ራሱ ነው የተናገረው። ቅዱስ ጳውሎስ ግን ለፊልጵስዩስ በላከው መልእክቱ እንደዚህ ብሎ ይናገራል። ብዙዎች ለክርስቶስ መስቀል ጠላት ሆነው ተነስተዋል፣ አሁን እንኳን ብዙ አሉ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ። እኔ እንኳን ይሄንን ቃል በጣም ብዙ ጊዜ ነግሬያችኋለሁ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ፣ አሁንም ስለነዚህ ሰዎች እያለቀስኩኝ ነግራችኋለሁ ይላል። ክብራቸው በኖራቸው ነው፣ አምላካቸው ሆዳቸው ነው፣ ሐሳባቸው ምድራዊ ነው። መጨረሻቸውስ ያላችሁኝ እንደሆነ ቅዱስ ጳውሎስ እንደተናገረው መጨረሻቸው ጥፋት ነው፣ መጨረሻቸው ሞት ነው ይላል። ከነዚህ ሰዎች ጋር አብራችሁ ህብረት የምታደርጉ ሰዎች የነርሱ ሞት እናንተም ነው። ወንድማችሁ ናታኔም ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላሉ። ሰላም። ሰውዬ እንደተመለከታችሁት ነውና ቤተክርስቲያን ምንም አይነት ስልጣን ያልሰጠችው እንዲሁም ደግሞ አስባሽታል። በዚህ ደረጃ ልክ ድፍረት ተሞልቶ የአባቶቻችንን ልብስ ቆቡን አድርጎ ወጥቶ መድረክ ላይ እንግዲህ ቤተክርስቲያንን በአደባባይ ሃይማኖተኞች እያለ ኦርቶዶክሳውያንን እንዲሁም ካህናት አባቶችን የሚሳደብ ግለሰብ ነውና በእውነት እኔ ስለሱ ሳይሆን ማዝነው እዛ ቁጭ ብላችሁ ለሱ የምታጨበጭቡለት እውነት እናንተ ፕሮቴስታንት ናችሁ። ስለዚህ እውነት የሱን ትምህርት የምትቀበሉት ከሆነ ፍጹም ከዚህ ቤተክርስቲያን አለባበሷን ወዶ ትምህርቷን መጥላት አይቻልምና ብቻ እግዚአብሔር አምላክ ልቦና ይስጥልን። ስውሯ ማርያም ውስጥ ምንድነው እየተወራ ያለው? እስቲ እነዚህን መረጃዎች ላስመልክታችሁ። ነው የምንገባው። የወንድማችንን ገለው መሬት ላይ የጣሉ ሽፍታ መደበቂያ አትሆንም ገዳም ቤተክርስቲያናችን። ስለዚህ ሽፍታዎችን አውጥተን እንጋፈጣለን እያለች ነው ያለነው። ከገዳሙ ጋር እኛ የገዳሙ ስውሯ ማርያም ከየትም መጥቶ ሰው የሚድንባት መንፈሳዊ ሆስፒታል እንደሆነች ማናችንም እናውቃለን። አባቶች አይደሉም እኛ እየጠየቅን ያለነው። ሽፍታዎች ተደብቀዋል። አውጥታችሁ ፎቶአቸው ይቺ ልጅም ከዚህ በፊት ተጠርጥራ የራሳቸው እርስ በርስ እንትና ምናምን ተጠራርተው እርስ በርስ የምትሿሿሙት ነገር እኛ እንጋፈጣችኋለን። ለማተቤ ስል ነው። ነገ ሞትቼ እግዚአብሔር ፊት የሚያስጠይቀኝን ስራ ከእናንተ ጋር ቆሜ አብሬያችሁ እንትን አይደለም።
ነፍሴ እስክጠፋ እናንተ በእግዚአብሔርን ያልፈራችሁ እግዚአብሔር ቤት ሰውን የምትገሉ ሰዎች ዘንድሮ አንላቀቅም። ሌላውን ነገር ትተናል። አሁን ግን እየጠየቅን ያለ ነው በአገረ ስብከቱ እንደዚህ ያለ ነገር መጠየቅ ካለብን እንጠይቃለን። አገረ ስብከቱንም ያለውን እዛች ጋር እንደዚህ አይነት ሰዎች ለምን ተደብቆ 40 ምንጭ ገባ? ወንጀል ከሌለበት ለምን ታሰረ? ለምን ዋስትና ተጠየቀ? 500 ሺህ ብር ለምን ተጠየቀ? እስከ ዛሬ ሰምቼ አላውቅም። እኔ ዋስትና 500 ሺህ ብር ሲባል ሰምቼ አላውቅም። ስለዚህ እናታችን ስውሯ ማርያም መጥራት አለባት። ቢዝነስ ቦታ አይደለችም። ሰዎች ከተለያዩ ዓለም ከካናዳ፣ ከአሜሪካ፣ ከተለያዩ ሀገር ተነስተው ገብተው ለመዳን የሚገቡባት እንጂ በእናታችን ተደብቃችሁ ይህንን ነገር የምታረጉ ሰዎችን እንፋረዳችኋለን እያለን ያለ ነው። በቤተ ክርስቲያናችን ስም እንዲህ አይነት ነገር የምታረጉ ቤተ ክርስቲያን ጋር የምትነግዱ ሰዎችን ከእናንተ ጋር ነው ጸባችን። ዘንድሮ ከእናንተ ጋር ነው እኛ እንጂ እያልን ያለ ነው። እነዚህ ተወልደ የሚባል ልጅ ይቺ አጸደ የምትባል ልጅ የራሷ ጋርድ ያላት ቤተ ክርስቲያን ውስጥ በጋርድ በእናት ቤተ ክርስቲያን ላይ ዘንድሮ በጋርድ ይገባል? ኧረ እባካችሁ! ኧረ ክርስቶስን አንካድ እንዴ! በጋርድ የሚገባ እንዴ? ክለብ እንኳን እኮ 2 ጋርድ የሚቆመው በር ላይ ነው። ምን አይነት ስልጣን ቢኖራት ነው ይቺ ልጅ? ምንድነው እየተደረገ ያለው? ቀይ ምንጣፍ ይነጠፍላታል። ያው ቀይ ምንጣፍ ይነጠፍላታል። አንተ ጋርዱ ነው እንዴ? ቀይ ምንጣፍ ነው ተነጥፎላ የምትገባው እኮ። አሁን የሁሉ ነገር የቀረው ዊጓን ቀጥላ ምን ብላ መድረክ ላይ ነው የምታደርገው እንዴ? ይሄ ያየነው ነገር ነው። አባት ማይክ በመንቀል ዘድንግል አንድ ጊዜ ቆይ፣ አንድ ነገር ሂሩትን መጠይቃትን ጥያቄ ስላለ ነው። በባለፈው በተመቱ በተደበደቡ ሹፌሮችና ደማቸው ቦታ ላይ በፈሳሱ ሰዎች አገረ ስብከቱ ስብሰባ በዝግ ስብሰባ ተቀምጦ የተወሰኑ ሰዎች ተመርጠው ሂሩቴ ይሄን ጉዳይ ታውቂያለሽ፣ ደብረ ብርሃን ላይ ከአዲስ አበባ ስንታገል ከነበሩ ሰዎች ጋር መልስ እናሳውቃለን ተብሎ የዛ ሁሉ ወጣት ደብጠባብቶ የታፈኑትን ታፍነው ወስደው የት እንደገቡ ሳይታወቅ ጫጫ ላይ ድብቅ እስር ቤት አላቸው። ወጣቱ እየተወሰደ የሚታፈንበት ይኸው ስንት ያውቃል። ጫጫ አካባቢ ላይ ጊዮርጊስ ቤተክርስቲያን ገብተን ጎብኝተን ስንወጣ እዛ አካባቢ ላይ የተሰወረ እስር ቤት አላቸው። ካህናቶቹ ራሳቸው ያውቁታል፣ አይናገሩም። ህግ እንዳለ እንዳትሉኝ። እዛ ቦታ ላይ ህግ ቢኖር እስከዛሬ የጠፉ ወጣቶች የት ገቡ? በጉዞ የሄዱ ወጣቶች የት ነው የገቡት? የህግ አካላት ህግ ይዞታል፣ ይፈቷል። የህግ አካላቶች ተባልን በሰዓቱ እንኳን መፍትሄ ሊገኝ ማክሲመም ድፍን ዓመት ሞላው። የደብረ ብርሃን ላይ ያለ የህግ ባለሙያ አካል ቤተክርስቲያናችን የሁላችን እስከሆነች ድረስ ለምንድነው መፍትሄ ያልሰጡበት? ለምንድነው መፍትሄ ያልተሰጠበት? እናንተ ይገርማችኋል እንዴ? ይሄስ ወንድማችን ገለው ጥለውት ነው። አምላክ በደጁ ሰማዕትነትን ሰጥቷል። ችግር የለው ይከፍሉበታል። የጠፉ ታፍነው የተወሰዱ አሉ። ደብዛቸው የጠፋ ምን እንዳደረጓቸው እኮ አይታወቅም። ለማን ወስደው እንደሚያስረክባቸው እናውቃለን። ገባችሁ አይደለ? እንዴት ነው ቤተክርስቲያን እየታፈን እየተወሰድን መስዋዕት ሊያደርጉን ነው እየወሰዱ ነው ያሉት? ነፍሰ ጡር ሴት የሞተችበት ቦታ ላይ ማን ደሟን መለሰላት? በግፊ አይደለም ብቻ የሞተችው በድብደባም ነው። ሰው ሲደበድቡት ነው ላይ ወደቁባት። የሰው ህይወት ያለፈው ለዚህ ማን የትኛው ካህን ነው የትኛው አባት ነው ቦታ ላይ መፍትሄ የሰጠው? እንደ ቀልዳኔው እስከ መጨረሻ መታገል ካለብን እስከ መጨረሻ ዋጋ መክፈል ካለብን ዋጋ መክፈል አለብን። ይሄ ቀልድ አይደለም። የእምነት ቦታ የደም መገበሪያ አይደለም። ማታ አንዱ ደውሎልኛል። ወይኗ ታይ እረፊ አይ ምን አለኝ? እንልክብሻለን የሙት መንፈስ ማን ላይ እኔ ላይ ራስ ላይ የሙት መንፈስ ውጊያ ይምጣብህ። እኔ እናንተ የውጊያ የሞት መንፈስ እኔ አላውቅም። የሙት መንፈስ ማለት እናንተውን ይዟችሁ ይጥፋ። አጋይስት ዓለም ሥላሴ በእናንተ ላይ መዓት እሳት ያፍስሱባችሁ። እማቃችሁ ብዙ ሰዎች አሉ ደብረ ብርሃን ላይ የሚያውቁን ግን በበጎ ነገር ነው። እኔ ላይ አይደለም ምንድነው ጥራወጊ ነው ራሳችሁ ላይ ጥራወጊ ላይ ላችሁ ይሳስባችሁ። ሮማን ላይ ተሰርቷል ይህ ስራ። ሲያሰቃዩት ማምላክ ፈታታለች ኃይል እግዚአብሔር ስለሆነ። ስለዚህ ጥንቃቄ አድርጉ። መሞት ካለብን እኛ ሞቱልን አላለችን ቤተክርስቲያን። ክርስቶስ ሥላሴ ንጹህ አድርጎ ነው የፈጠረን እኛን። ልንሞትለት አይደለም። የሞተልን ክርስቶስ አለ። በእነሱ በማይሆን ነገር ደማችን ደመከልብ አይሆንም። የሞተልን ክርስቶስ ለኔ ስላለልኝ ግን ገብተው ቤተክርስቲያናችን ላይ ሲመጡ እናንተ አያገባችሁም እኛንን የሚያገባ ሲሉን እንሞታለን ደጇ ላይ። እኛን ረግጦ ምን ማድረግ ማንንም መግደል ስለማይችሉ እናንተ ጥላ ወቂ ምናምን ነው። እናንተ ኮተታሞች ማንን ነው የምትወጉት? ወደ እናንተ ይመለስ። ሰማይና ምድርን የዘረጋ አምላክ እምነታችን የምታሰደቡ ተኩላዎች ናችሁ። ይሄ እመቤቴ ነው የምላችሁ። በጣም ነገሩ ሲሪየስ ነው። እዛ ጫጫ አካባቢ ላይ ተፈራርቶ ነው የሚኖሩት። ቀጥታ ከደብረ ብርሃን አውጥቶ ጫጫ ላይ ናፍነው የሚከቷችሁ። ከፈለጋችሁ ከአዲስ አበባ ላይ መታወቂያችሁ ቲክታክ ላይ ፎቶ እየወጣ
ትክክለኛ ማናት እየተባለ ወዲያ ከመኪና ላይ የሚወስዷችሁ መኪናችሁ ሰለ ይገባል። እንዲህ ቀልድ አይምሰላችሁ። እኛ ስጉረ ማርያም አይደለችም ችግሯ፣ አማምላክ አይደለም። ውስጧ ግን ወንበዴ ዋሿን አስቀምጣለች። ሴትዮዋ አለቅም ያለችው እኮ ከህግ አካላት ጋር እጅ አለባት። በቃ ህጉን ክርስቶስ አይደል የፈጠረው? የህግ አካላትንም እኮ እግዚአብሔር አምላክ ልጨርስ አንዴ እናቴ። ስለዚህ ምንድነው ደብረ ብርሃንም የኛ ናት፣ ኦሮሚያም የኛ ናት፣ ትግራይም የኛ ናት። ሁላችን በስላሴ አንድ ነን። የዘር መንፈስ የለብንም። ቤተ ክርስቲያናችንን ግን አንድ ሆነን እንጠብቃት፣ ምዕመናችንን እናድን። አባቶቻችን የማይጠብቁን ከሆነ ይንገሩን፣ እራሳችንን ጠብቅ እንከላከል። አንጠብቃችሁን ካሉን እነሱ ገንዘብ ካናወን ነዋይ ከገዛቸው እኛ ራሳችንን ጠብቅ። በቃ መንቃት አለብን። እያስበሉን ከሆነ መንቃት አለብን። በቃ ይሄን ማለት ነው የምፈልገው። ሰላም ውድ ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ስለ ቤተ ክርስቲያን ዝም አንልም። ቤተ ክርስቲያን ስትደፈር ዝም ብላችሁ አትዩ። አባቶቻችን አባት ሆኖ በስውሯ ማርያም ላይ የሚሰራውን ስራ ይቁምልን። የተገደሉትን ነፍስ ይማርልን። የገዳዮችም ለህግ ይቅረቡልን። ሁላችሁም ኦርቶዶክሳውያን ገዳዮችን ለህግ አቅርቡልን። ትላንትናም ስለ ስውሯ ማርያም ስናወራ ነበር። በጣም ብዙዎች እየተቃወሟት ወይም ደግሞ ብዙ ጥያቄ እየተነሳበት ያለው ገዳም ነውና በዛ ውስጥ አዘር የምትባል ሴት እንዳለች እንዲህ ስለሷ ብዙም አይነት መረጃ የለኝም። ነገር ግን እዛ እየሄዱ በአንድ ወቅት ከወራቶች በፊት አንድ እህታችን በሚዲያ ላይ እንዳጋራችው ስውሯ ማርያም ገዳም ለመሄድ ይሄን የሆነ ስልክ ተቀበልኩኝ፣ ደወልኩላቸው። ምንም አይነት መንፈሳዊ ጉዞ እንኳን የማይመስል እኔ እንጃ ምን ብዬ እንደምናገር አላቅምና በጣም ብዙዎች እያዘኑበት ያለ ገዳም ነው። እስቲ እናንተም ስውሯ ማርያም ሄዳችሁ የምታውቁ ካላችሁ ኦርቶዶክሳውያን ኮሜንት ላይ ሐሳባችሁን አስቀምጡልኝ። የማነበው ነው የሚሆነውና በዚህ ደረጃ ልክ ግን አሁንም ብዙዎች ፍትህ እየጠየቁ ነው የሚገኙት። አባቶች ያንን ገዳም እንዲያጠሩ የተለያዩ ሐሳቦች እየቀረቡ ነው የሚገኙት። እናንተም የሚሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ሞጣ ሰሞኑን አነጋጋሪ ሆኗል። የሃይማኖት አባት መስሎ እንግዲህ ሲያስተምር ነበርና የሚናገራቸው ነገሮች በሙሉ በጣም ትክክል ናቸው። እስቲ እናድምጣቸው። ኦርቶዶክስ ማለት ፍልስፍና ነች። ኦርቶዶክስ ማለት አገር ነች። ኦርቶዶክስ ማለት ሰፊ ነች። ኦርቶዶክስ ማለት በጣም ጥልቅ እምነት ያለባት ሃይማኖት ነች። ስለዚህ ሙስሊሞችም ፕሮቴስታንቶችም ወደ ኦርቶዶክስ ብትጠቃለሉና አንድ ሃይማኖት አድርገ ነው ጥሩ ጳጳስ መንፈስ ቅዱስ እንደ ትግሬው ሌባ ሳይሆን ጥሩ ጳጳስ ሹመን። እንግዲህ ይገርማል እኮ ሲኖዶስ ምን ይላል? ሲኖዶስ ምን ይላል መሰላችሁ? ሲኖዶሱ የሲኖዶስ ሕግ ፍትሐ ነገሥት ምን ይላል? ጳጳስ ሳይሞት ጳጳስ አይሾም ይላል። እንዴት ጳውሎስ ተሾመ? እንዴት ማትያስ ተሾመ? እንዴት እኛ የአማራ ጳጳስ እንዴት ተባረሩ ስንል የቀድሞው የስኳር ሌባ ወንጀሉን ለመደበቅ መቼም ሁሉ ጊዜ ጴንጤ ነው የሚሆነው። ጴንጤ ውስጥ የገባው ፓስተር ነው የሚለው ታምራት ላይ ተናግሯል። በኃይል ነው ያስወጣቸው እኔ ራሴ ብሏል። በመኪና አፍኜ ነው ያስወጣቸው ብሏል። ስለዚህ አብይ ሲመጣ ሲያላግጥባችሁ የትግሬውን ጳጳስ ቼክ እንዲፈርም የአማራው ጳጳስ ደግሞ ቡራኬ እንደዚህ እንዲሰጡ አስቀመጧቸው። ተመልከቱ ፖለቲካውን። አማራዎች የምትከተሉት ሃይማኖት ትክክል አይደለም። ስትገደል ትበዛለህ፣ አናምንበትም። ነፍስህ በኢየሱስ ቀኝ እጅ ተቀምጣለች፣ አናምንበትም። ጊዮርጊስ ተነስቶ በፈረሱ ይዋጋል፣ አናምንበትም። ታቦት ተነስቶ ይዋጋል፣ አናምንበትም። ግን ለታቦት እንሰግዳለን። ለማትያስ ለአብርሃም ታቦት አይደለም። እኛ የምንሰብከው ለቴዎፍሎስ ለአቡነ ቴዎፍሎስ ለባረኩት ታቦት ነው። እኛ ለቅዱስ ጴጥሮስ ለአቡነ ጴጥሮስ ነጭን ገዝተው በመትረጌስ ለተረሸኑ እሳቸው ለባረኩት ታቦት ግን እንበረከካለን። ለምን ለታቦት እንሰግዳለን? ታቦት ጣዖት ነው የሚሉ አሉ። ስህተት ነው። ማንኛውም ለስሜ ይንበርከክ ይላል መጽሐፍ ቅዱስ። ለስሜ ይንበርከክ ይላል። ማንኛውም ፍጡር ለስሜ ይንበርከክ ይላል። እስትንፋስ ሁሉ እግዚአብሔርን ያመሰግናሉ ይላል። ስለዚህ እኛ የምንሰግደው ታቦት ለድሮው መንፈሳዊ ሰዎች ለባረኩት በተለይ ገጠር ላሉ ቤተክርስቲያኑ ስለተቀመጡ ነው የምንሰግደው። ለምን እንሰግዳለን? ጴንጤዎች ተሳስታቸዋል። በራዕየ ዮሐንስ ላይ
የሰማይ በሮች ተከፈቱ፣ የቃል ኪዳኑ ታቦት በሰማይ ታየ ይላል። ስለዚህ ታቦት በምድርም አለ፣ ታቦት በሰማይ አለ። ታቦት ምንድን ነው? ጽላት ምንድን ነው? 10ቱ ትእዛዛት የተጻፈበት ነው። ምን የሚል ስም አለው? የኃያሉ እግዚአብሔር አልፋና ኦሜጋ እኔ እግዚአብሔር ነኝ የሚለው ለሱ ለኢየሱስ ድንቅ ስም፣ ለኢየሱስ ተአምረኛ ስም ለታቦት እንሰግዳለን። ለጻድቃን ሰማዕታትስ እንሰግዳለን። የአምልኮ ሳይሆን ለነ ማርያም ለነ ገብርኤል ለአምልኮ ሳይሆን ለማክበር የጸጋ ስግደት ካንገታችን እንሰግዳለን። የልብ ስግደት የሚሰገደው ለአንዱ እግዚአብሔር ብቻ ነው። እሱም ለኢየሱስ ክርስቶስ አልፋና ኦሜጋ ወይም ሥላሴ ለምንለው አካል ነው። ሰው ትንሹ እግዚአብሔር ነው። እናስረዳለን። ሰው እንዴት ትንሹ እግዚአብሔር ሆነ? እኔ ትንሹ እግዚአብሔር ነው። በዘፍጥረት ላይ እንዳነበብነው እግዚአብሔር በአምሳያችን ሰውን እንፍጠር አሉ ይላል። ሥላሴ ሦስት መሆኑን አንደኛ ይጠይቃል፣ ያጠይቃል። እንፍጠር አሉ ካለ ፕሉራል ነው። there is something አብ ወልድ መንፈስ ቅዱስ ናቸው ማለት ነው። በእነሱ አምሳልኛ ከተፈጠር እኛ እንሞታለን። የዚህ ሁሉ መሬት የዚህ ሁሉ ምድር ገዢ አድርጎ እግዚአብሔር ፈጥሮናል። የምድርን በረከቶች ሁሉ ሙሉ ብሏት ይላል። እኛ ደግሞ የሰባተኛው ሰማይ ላውንጅ ለመያዝ ገንዘብ ተሸክመን እግዚአብሔርን አማራው በተለይ በጉቦ ለማታለል ወርቅ ላይ ያለ ወርቅ መርካቶ ላይ የተሰራ ጉራጌ የሚያታላችሁን ብልጭልጭ ነገር አሉሚኒየምና መዳብ ተጨምሮበት ወርቅ እያላችሁ ወስዳችሁ እያፈነደዳችሁ ትሰጣላችሁ። ይሄንን እናስቀረዋለን። ይሄ ለድሃ የ30 ደቂቃ ፍታት፣ ለሀብታም የ3 ቀን ፍታት ደግሞ እናቆማለን። ስለዚህ ሰው ትንሹ እግዚአብሔር ነው ስንል ምን ማለት ነው? ሰው በእግዚአብሔር አምሳል ከተፈጠረ እግዚአብሔር እኛን ነው የሚመስል፣ ግን መንፈስ ነው። ምን ይመስላል? ዮሐንስ 1:1 ቃል ሥጋ ሆነ ይላል። ቃልም ሰው ሆነ፣ ሰውም ራሱ ኢየሱስ እግዚአብሔር ነው ይላል። ያ ማለት የምናገረው የምትሰሙት ቃል ይባላል። የማስበው አንጎል አብ ነው። የምንተነፍሰው አየር መንፈስ ቅዱስ ነው። ያለ አየር የሰው ልጅ አይቀጥልም። ያለ አንጎል እጄና መስቀሉ ይዞ አይንቀሳቀስም፣ አላወራም። ያለ ቃልም የማስበው ነገር አይወጣም። ስለዚህ ኢየሱስ ቃል ነው። አብ ማስተር ማይንዱ አንጎል ነው። መንፈስ ቅዱስ የምንስበው ኦክሲጅን ነው። ስለዚህ ሰው ትንሹ እግዚአብሔር ነው የምንለው ለዚህ ነው። የኛ እምነት እንግዲህ ቸርች ልናቋቁም እንችላለን፣ አናውቅ ልናቋቁም እንችላለን። ሰው ወደ ጴንጤ እየዘለለ ስለሄደ ትክክለኛውን የድሮዋን ኦርቶዶክስ እንሰብካለን። አሁን ያሉትን ገዳማት ስልጣን ስንይዝ እንወርሳቸዋለን፣ ለልማት እናውላቸዋለን። ስለዚህ በስመ አብ በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርካችሁ። ሁላችሁም ስለመጣችሁ በጣም ደስ ብሎናል። መዝሙሩ ይቀጥላል። እንግዲህ የሞጣን ትምህርት እንዴት ተመለከታችሁት? ፕሮቴስታንቶች እንኳን ሊገባቸው ያልቻለውን እሱ ከፖለቲካ ወጥቶ ወደ ሃይማኖት መጥቶ እያስተማረ ነው የሚገኘውና ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በተለይ ቤተክርስቲያናችን ስለ ሥላሴ የምታስተምርባት ነገር ከየትኛውም ቤተክርስቲያን ከየትኛውም ደግሞ ከክርስትና እምነት አለን ብሎ ከሚያስቡ ሰዎች የተለየ ነውና ሞጣም በሚችለው ወይ በሚገባው ቋንቋ አድርጎ አስረድቷቸዋል ብዬ አስባለሁና ቤተክርስቲያን ሚስጥር ነች፣ እውነት ነው፣ ከዛ በላይ ነው። ስለዚህ ኑና ተመልከቱ። ባህረ ጥበባት ናት ሲሉ አባቶቻችን ከመሬት ተነስቶ ሳይሆኑ እንግዲህ የሆነ ሰዓት እንኳን ፖለቲከኛ የተባለ ሰው ወጥቶ እንደዚህ የሚያስረዳባት ናትና አሁንም ወደ ቤተ ክርስቲያን እየመጣችሁ ተረዱ። ከናንተ የሚበልጥ ሰው እንግዲህ የፊተኞቹ ኋለኛ የኋለኞቹ ፊተኛ ይሆናሉ ተብሏልና ስለዚህ አሁንም መታችሁ ተማሩ ነው የምንለው። ዘመድኩን በቀለ ስለ ዋንትያ የወጣው ነገር ምንድነው ላስመልክታችሁ። አንድ ትንሽ በ13 ዓመት ነው 15 ዓመት ያረገዘች ልጅ ነበረች። ዋንትያ የምትባል ልጅ ያረገዘችና የሆነ ከልጅነቷ የሰላሌ ልጅ ኦርቶዶክስ ነበረች። ስትመጣ አንገቷ ላይ ማተብ ነበር። ከዛ በኋላ የኢቢኤሷ ጴንጤዋ ተላከች።
ከዛ ሚዲያ ላይ ያቀረቡላት፣ ከዛ ገንዘብ ተሰበሰበላት። በስንተኛው ቀን ደግሞ አስበጠሷት። አሁን ጴንጤ ናት ልጅቷ። አንዳንዴ ሲጨንቃት ነጠላ ለብሳ ለመዘመር ትሞክራለች። ከዛ ደግሞ ሲጮሁባት ተመለሽ እንዴ ሲሏት እሺ ትላለች። በቃ እሷን ተጠግተው አሁን ሀብታም የሌለ ሀብታም አድርጓታል። ለመበልጸግ ያ መስመር አሁን የግድ ነው። አትዋሹ፣ እውነቱን ስንነጋገር። ስለዚህ እነዚህ በተሰበሰቡበት አሁን በፊት ጴንጤ አይናገርም እንደዚህ ስለ ሀገር ስለ ምንም አይልም። አሁን ግን የጨነቀው ነገር ስለመጣ እነ ዮናታንም የሚታመኑ አይደለም። ቀሻብረው ብዙ ነጥብ ጥለዋል። እነ እስራኤል ዳንሳ ቀሻብረው ነጥብ ጥለዋል። ያንኑ ምስኪኑን መሀይሙን ያልተማረውን ደቡብ ያለውን እና እሱን ያጭበርብሩና አንቀው የያዙ እነ እስራኤል ዳንሳም እንደዛው እነ እዩ ጩፋም እንደዛው አሁን ሽማግሌ ተመርጧል። ይሄ ሽማግሌ እነ ትዝታውን እነ በጋሻውን የመረጠ እነሱን የቀባ ምን ያለ ሰውን ይመስለኛል። ፓስተር በቀለ ይሁን አቶ በቀለ ይበሉት አላውቅም፣ እሱ ነው የሚናገር። ዋንትያ እንግዲህ የምናውቃት በኢቢኤስ ቲቪ ላይ ነው። ከዛ በኋላ ህይወቷ ተለውጦ ብዙ ነገሮችንም ስንመለከት ነበርና ትዝ ካላችሁ ፕሮቴስታንት ሆና በአዋሳ ገብርኤል ቤተክርስቲያን ሄዳ ስትዘምር ነበርና በጣም ተቃውሞ ተነስቶባት ነበር የሆነ ሰዓት ላይ። አሁንም ቢሆን ፕሮቴስታንት ልትሆን የቻለችው ኢቢኤስ ውስጥ ታውቃላችሁ በጣም ብዙ ኦርቶዶክሳውያን የሆኑ ሰዎች ማለትም ጋዜጠኞች ማለት ነው ወጥተዋል። ለምንድን ነው የወጣችሁት ሲባሉ ማህተቤን አንገቴ ላይ ማድረግ አንገታችን ላይ አድርገን መስራት እንፈልጋለን የነሱ መልስና፣ ለማንኛውም ኢቢኤስ ውስጥ የሚደረጉት ነገሮች አንድ ቀን ይፋ እስኪወጣ ድረስ በጣም ብዙዎች ተቃውሞ የሚያነሱበት ነው። በተለይ ከቤተ ክርስቲያን አንፃር ዘመድኩን ያወጣው መረጃ እንዴት ተመለከታችሁት? እስቲ እናንተ ማሳብ ስጡበት። ጽጌ ወር ላይ ነው የምንገኘው። ስለእመቤታችን ድንቅ በሆነ መልኩ መምህር ዲያቆን ዘላለም ታዬ አስተምሮናል። እስቲ እሱን እናድምጡ። የጽጌ ጾምን አስታውሱት። እንጀራ ሙሉ ይዛ ጀርባዋ ላይ አዝላ ለእስራኤላውያን መና ያወረደውን ከዓለት ላይ ውሃ ያጠጣቸውን አምላክ ይዛ ተጠማው ብላ ለመነች። ተጠማው ብላ መለመኗ እንዲደንቃችሁ አይደለም፣ የማይደንቆ ነው አይደለም። እንዲደንቃችሁ ግን የምፈልገው አለመጠራጠሯ ነው። እየራባት እየጠማት እንዴት አትጠራጠሩ? እሺ ተውት፣ ይሄም ላይ ደንቃችሁ ይችላል። ከሊጦስጥራ አደባባይ አንስቶ እስከ ጎሎጎታ ድረስ ሲወድቅ ሲነሳ አይተዋለች። አቅም አንሶት የተሸከመውን መስቀል ስምዖን ቀሬናዊ ሲሸከምለት ተመልክታለች። ልብሱን ገፈው እርቃኑን እንደተወጠረ ብራና በሚስማር ሲቸነክሩት አይታለች። ምራቃቸውን ሲተፉበት ተመልክታለች። ጀርባውን ሲገርፉት አይታለች። አንዴም እንኳን አትጠራጠርም። አንዴም እንኳን አምላክ ሆንክ ብላ አታስብም። እንዴት ያለ እምነት ነው ባካችሁ! ወደህ መሰለህ እንደ እመቤታችን ቀሚሷ ስር የምትጠለለው? እንደኛ የማያምን ማን አለ? እንደሷስ የሚያምን ደግሞ ከየት አለ? እውነት ስም አጠራሯ የተመሰገነ ይሁን። ፍጹም አማኝ እንደ እመቤታችን ማንም አይገኝም እዚህ መሬት ላይ ማንም። ሁላችንም ብናምን እንከን አለብን፣ እምነታችን ላይ መጠራጠር አለብን። የሷ እምነት እንደዚህ የለው። ስለዚህ ለምንድነው ስለሷ የምትማሩት? እኮ የአማንያን ምሳሌ ናታ። ከኛ ወገን የታጣውን እምነት እሷ ላይ አይተነዋል። ከኛ ወገን የታጣውን እምነትን እሷ ውስጥ በደንብ አድርገን ተመልክተነዋል። ስለሷ ለዛ ብለን ራችን ቃለ ሕይወት ያሰማልን። የእመቤታችን ነገር በእውነት በጣም ነው የሚገርመው። አስቡት እስቲ፣ ምግብ ይዞ ማን ነው የሚራበው? ውሃ ይዞ ማን ነው የሚጠማው? አምላክ ይዞ ማን ነው የሚሰደደው? ማን ነው የሚራቆተው? የሷ ነገር በእውነት እኔ እንጃ በምን አንደበታችን እንደምንገልጸው ባናቅም ክብሯንም ሁሉ ነገሯ በእግዚአብሔር ዘንድ ነው። ሊፈጽመውም ሊያበዛውም የሚችለው እሱ ነውና እኛ በተሰጠን መጠን ግን እናመሰግናታለን። ሁሉም ውጣ ቀራንዮ ያስተማረው ትምህርት ለትንሽ ዕውቀት ለሌላቸው ለፕሮቴስታንት ወንድሞቻችን ይጠቅማል ብዬ አስባለሁ። ቀጣይ በአዲስ መረጃ እስካገኛችሁ ድረስ ቸር ሁኑ። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን።